ታዬ የኔ ቆንጆ የኔ አትበገር ማለት ነው። አቤት አቤት አቤት! አንቺ ጋ እኮ የመልስ ምት አለ እኮ ዛሬ ብሩክ ማለት ነው። አንገቱን ያቀረቀረው ከምላችሁ በላይ ማለት ነው። ቅመሞች እኮ ያለ ምክንያት አይደለም ሩታዬ አትበገር ነብር ያሉሽ ወይ ፍንክች ብለውሻልና፣ ሩታዬ እኔ ወድ ያለ ምክንያት እኮ አይደለም። እኔ ሩታን በጣም መወዳት፣ ኃይለኝነቷ በጣም ነው ደስ የሚለኝ። ወንድ ሆነ ሴት ሆነ ባመጣጡ ትመልሰዋለች እየመከተች ማለት ነው። ንግግሯ እኮ አቤት ጭንቅላት አቤት ጭንቅላት! ሩታ የእውነቴን ነው የምላችሁ አትቻለም። እና ዛሬ እንግዲህ ብሩክን ጠርታ ትናንትና በብሩክ ዩቲዩብ ቻናል የተፈጠረውን አይታችኋል። ደስታን ይዘውት እንግዲህ ራቁቶ ምናምን ልክ እንደደበደቡ እንደ ወንድነት ምናምን ተሰምቷቸው ስልኩን ሙሉ ነጥቀውት ነበር። ዛሬ ከፈረንጁ ጋር እንግዲህ አግኝታ አስጠንቅቀዋለች። ደስታዬ ጋር ሁለተኛ ብትጠጋ ግን እኔን አድርገኝ። ለምንድን ነው በዚህ ልክ የምትሽለጠለጡት? እኔ የምከፍላችሁ ምንም አይነት ነገር የለም። ለእኔ እንድታለቀልቁልኝ አልፈልግም በማለት እንግዲህ ደስታ አጠገብ ከዚህ በኋላ ድርሽ እንዳትሉ፣ ተቸግረ ከሆነ ብሩክ ልርዳክ፣ የባንክ አካውንትን ጻፍልኝ እኔ እረዳለሁ፣ ካልሆነ ደግሞ ስልኩንም ከመለስክ መለስክ፣ የደስታን ስልክ ካልመለስክ ደግሞ ሽጠውና ብላው ፕሮፋይሉን ብቻ ውስጥ ያለውን ብቻ ምንድነው አለች፣ ውስጥ ያለውን ብቻ ዶክሜንት መልስ። አራሷ ንግግር ትችልበታለች አይገልጸውም። ሩታ ዋይነ ሩታ እኮ እኔ ደስ የምትለኝ መልሷ እኮ ነው። በዛ ላይ ደግሞ በአክትና በማፌዝ የምታሳያቸው ነገር እንዴት ጭራ በተለይ የአብርሽ ቡችኖች እግዚአብሔርን እነ ብሩክ እና አቤልን እንደ ጉድ እኮ ነው የምታንጨረጭራቸው። እግዚአብሔርን እምላችሁ የእውነትም አትበገር። እኔ ሴት ልጅ እንደዚህ ነብር ስትሆን ደስ ይለኛል። በቃ ያመጣው መመከት ምትችል ማለት ነው። እና ዛሬ ደግሞ ያው ብሩክ ለሷም እንደ ማመዘን እኔ ግን ሲመስለኝ ግን እነዚህ በተለይ የአብርሽ ጓደኞች ማለት ነው አብርሽ እንደዛ ከሄርሜላ ጋር ሲሆን ዛሬም መጥቶ ለማስመሰል የጣረው ብሩክ ተብዬው ከሄርሜላ ጋር እኮ አብረው ፍቅር እንዲጀምሩ አንድ ላይ እንዲኖሩ ከአቤል ጋር ሆኖ ሲያጨበጭብ የነበረ ልጅ ነው ብሩክ ማለት ነው። አንረሳለም እንኳን ሩታ እኛም አንረሳለም። ዛሬ ግን መጥቶ ሲያስመስል ለአንቺ የሚጠቅምሽ አይደለም። ደግሞ የሚገርመኝ ከምንም በላይ ማለት ነው ሩታን በእናትነቷ ልታሸማቀቋት የምትሞክሩት ነገር በመውለዷ ወልዳ ራሱ ሞታ እናንተን ትበልጣችኋለች። አይደለም ሴቷን እናንተ ወንዶችን ራሱ ሩታ እንደምትበልጣችሁ አታውቁም እንዴ? በብዙ ነገር። ለዛም እኮ ነው የምትንጨረጨሩት። ያለሷ ቻናላችሁ አይሞቅም፣ ያለሷ ሁሉ ነገራችሁ አይሞቅም። እሷን ስታዩ ደግሞ መቅለስለስ፣ አንገት መድፋት፣ እሷም ደግሞ እንትን ማሰሪያችሁ ድረስ ታስታጥቃቸዋለች። ሩታ አይደለች እንደ ልጅቷ። ስለዛ ብሩክ አርፈ ብትቀመጥ ጥሩ ነው። እንደሰጠች ማስጠንቀቂያ ተከብረ ብትቀመጥ ጥሩ ነው። ያለበዛ ዋጋህን እሰጥሃለሁ እያለች ነው። እኔ የሚሽለጠለጥ ሰው አልፈልግም፣ እዛም የሚል ሰው አልፈልግም። እኔ እዛም እያልክ ስታቃጥር ነበር፣ እዛም ሲከፈል ነው። እኔ ደግሞ የምከፍለው የለም ለአቃጣሪና ለሚሽለጠለጥ ወንድ የምከፍለው የለም እያለች ነው። ከሰማክ ብሩክ ተብዬው ማለት ነው። እና አንገቱ ላይ ያረገው የወርቅ ይሁን አላቅም፣ ይሄም የደስታዬ ነው እያለችው ነበረ። ስልኩንም ከመለሳችሁ ካልመለሳችሁ ግን ሸጠ እርቦሃል ብላበት። አይዞ ገለቴ። አቤት አቤት! የዛሬው ቪዲዮ ብታየው በሳቅ ነው የምትሞቱ። በተለይ መጨረሻ ላይ ፈረንጆ አይዞ ገለቴ ነው ያለው። በነገራችን ላይ የሚገርማችሁ ነገር ፈረንጆንና ሩታን ራሱ ማለያየት ይፈልጋሉ። ፈረንጆ ከሩታ አጠገብ እንዳይቆም ሩታን የሆነ በቃ የለም ከሰው ብቻ ሁሉንም እንትን አድርገው እሷን ብቻዋን ማስቀረት። በቃ ልጅቷ አይደለም ብቻዋን የፈለገ ብቻዋን እንኳን ብትቆም ማለት ነው ሩታ ሀብቴ እንደሆነች ከወጣችበት ከፍታ አንድ እርምጃ እንኳን ወረድ የምትል ልጅ አይደለችም። ስላላወቃችኋት ነው ልጅቷን ማለት ነው። ነብር ናት ከምላችሁ። እናንተ የሆነ ነገር ስታስቡ እሷ ቀድማችሁ ትሄዳለች። አየ ፈረንጆ በዚህ አጋጣሚ ይመች። ከሩታ አጠገብ ስለሆንክ ማንንም አትሰማ። ማዳመጥ ደግሞ ሲወድ ፈረንጆ ደስ የሚለኝ ነገር በዝምታው ገዳይ መጨረሻ ላይ አይዞሽ ገለቴ ብሎት ነው ሄደው ብሩክ እንዲህ አንገት አቀርቅሮ ከመቅረት ይሰውርህ። ዛሬ ሩታን ስታዩ እኮ እንዴት እንደምትንቀጠቀጡ። ለምንድነው በዚህ ልክ ግን የምትፈሯት? እኔ እኮ ሩታ እኮ በተለይ የአብርሽ ጓደኞች ለነሱ መድኃኒታቸው እኮ ነች። የእውነት መድኃኒታቸው። እሷን ሲያዩ ላበላብ አቤልን ብታያት ላቡን ይጠርጋል። ሩታን ሲያወራት ላብ እየጠመቀው ነው የሚያወራት። ይሄኛውም አንገቱን አቀርቅሮ እንዲቀና ብሎ እንኳን ሩታ መልስ ለመስጠት እንኳን ብዙም አንደበቱ የማይችል እሷን ሲያዩ አንደበታቸው የሚታሰር። እሷ ግን በምታደርገው አክትና በሳቋ ብቻ አብሽቃቸው ትመለሳለች። አይገርማችሁም?
እሷ በሳቋና በምታሳያቸው አክት ብቻ ጭራ አስበቅላቸው ትመልሳለች። የሚገርመኝ ነገር ይሄ ነው። ሩታ አክቷ ለሄርሜላም ከሄርሜላ አጠገብ መጥተው ሩታ ሊያናግሩት ነው የሚፈልጉት ሁሉ አክቷና ሳቋ እርድር ድብን አድርጓቸው ነው የሚመልሳቸው። በቃችን ነገር ትጠቀመዋለች፣ ጭራ ታስበቅላቸዋለች። እና ሁሌ እንደ ሕፃን ነው የሚያደርግሽ። የብሩክ ንግግር ነው ዛሬ። አሁን እኮ ወልደሻል። ከዚህ ፈረንጁ ማለት ገና ያልበሰለ ሕፃን ልጅ ነው። ከሱ ጋር ስለሆንሽ ሕፃን ሆንሽ እንዳይመስልሽ፣ ወልደሻል። አሁን እናት ነሽ። እናት ስለሆነች ምን ነው ከአንተ ትበልጣለች እንዴ? እኔ እኮ የሚገርመኝ አብርሽም ከአብርሽ አጠገብ ያላችሁም ልጆች በጣም የምትገርሙ የራሳችሁን ገና ከላይም ከታችም ጸጉር አብቅላችሁ ገና ራሳችሁን ከሩታ ታናሽ አድርጋችሁ የምታስቡት ነገር በጣም ነው የሚገርመኝ። ሩታ እኮ ልጅ በልጅነት ነው በልጅነት ልጅ ባሏን ቢመስልም ልጅ በልጅነት ተብሎ ያው እንግዲህ ቆንጅዬ ልጅ ወደዚህ ምድር አምጥታለች። እናንተ ወን ፍቅረኛ የላችሁ፣ ወን ትዳር የላችሁ። የእነሱን ህይወት እንደፈተፈታችሁ እድሜያችሁን ትጨርሳላችሁ። እሷ ደግሞ እያበበች እየፈካች እየደመቀች ከልጇ ጋር እንደዛው እንዳያችኋት እናንተ ታረጃላችሁ። እሷን ቢልላችሁ በመውለዷ በእናትነቷ ለማሸማቀቅ ወልዳለች እና ምናምን ነገር ሩታ